በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች በልዑል እግዚአብሔር ስም እንደምሰነበታችሁ። በቸርነቱ የጠበቀን ለዚህች ዕለት ለዚህች ሰዓት ያደረሰን በነፍስም በስጋም መግቦቱን ማቋረጥብን እንዲህ ያለውን ደግሞ የምንማርበትን መንገድ ያመቻቸልን ልዑለ ባሕሪ እግዚአብሔር አምላካችን ስሙ ከአጥናፍ እስከ አጥናፍ የተመሰገነ ይሁን። ታስታውሱ እንደሆን ሕይወተ ወራዙት ወይም የወጣቶች ሕይወት በሚል አብይ ርዕስ ትምህርት ጀምረናል። በርካታ ሳምንታትን አሳልፈናል በዚህ ርዕሰ ጉዳይ። የዛሬ ክፍል 17ኛ ነው። በቀደመ ክፍለ ጊዜ ትምህርታችን ታስታውሱ ከሆነ አንደኛ ቅድመ ጋብቻ ሩካቤ ይፈቀዳል አይፈቀድም የሚል ጥያቄ ሊመልስ በሚችል ሁኔታ እና ደግሞ በውስጡም መብራራት ያለባቸውን ጉዳዮች አንስተን ተወያይተናል። ሁለተኛ ከጋብቻ ባሻገር ደግሞ ስለመዳራት ወይም ደግሞ የወንድና ሴት ከጋብቻ በፊት የአካል ንክኪ፣ መሟሟቅ፣ መሳሳም የመሳሰለውን ነገር እንዴት ይታያል የሚለውንም እንዲሁ ተመልክተናል። ከጋብቻ በፊት የሚደረግ ተግባር ጾታዊ ቅርርብ ማለት ነው፣ መዳራት ይባላል። ምርአት ይለዋል ግዕዙ። ይሄ የተከለከለ ነው። ይሁን እንጂ እንደ መደበኛ ነገር ሆኖ የከንፈር ወዳጅ ተብሎ ልዩ ስም ተሰጥቶት እንዲህ ያለውን አበጅተው የሚኖሩም ሰዎች እንዳሉ ይታወቃል። የከንፈር ወዳጅ ከከንፈር አልፍም ይላሉ። እንዲህ ያለው ኃጢአት መሆኑን ለማስገንዘብ ነው ዋናው ትምህርታችን። ይሄ እንደ ባህልም ልንቆጥረው የሚገባ ነገር አይደለም። እንደ ባህል የሚቆጥሩት ሰዎች ቢኖሩ እንኳ እንደ ሃይማኖት ግን የተነቀፈ ተግባር መሆኑን መገንዘብ ያስፈልጋል ማለት ነው። ምርአት ወይም መዳራት ለተጋቡ ሰዎች ብቻ የተሰጠ መብት ነው። በቀጥታ ወደ ሩካቤ ከማምራታቸው በፊት ባልና ሚስት በዚያ ተቀሳቅሰው ተነሳስተው ተሟሙቀው ተግባሩን ቢፈጽሙት የነሱ መብት ነው። ዋናውም እንኳን ዳረጎቱ ራቱ የተፈቀደላቸው ናቸው ማለት ነው። እነሱ የሚከለከሉበት ምንም ምክንያት የለም። ይሄ መብት እንደውም የነሱ ነው። ለተፋቀሩ ሰዎች የተተወም አይደለም፣ ለተጫጩ ሰዎችም የተተወ አይደለም። መላው የባለትዳሮች መብት ነው። ይህንን የሚያስገነዝብ አንድ ጥቅስ እንድናይ ነው ካለፈው ትምህርታችን የቀረ አንድ የመጽሐፍ ቅዱስ ኃይለ ቃል እንድንመለከት ለማድረግ ነው። በኦሪት ዘፍጥረት ምዕራፍ 26 ከቁጥር 8 እስከ 11 ባለው ታሪክ ላይ አንድ የተመዘገበ ታሪክ እናገኛለን። ይኸውም ስለ ይስሐቅ ነው። ይስሐቅ እና ርብቃ ባልና ሚስት ናቸው። ተሰደዱ። በተሰደዱበት ሀገር ለአብርሃምና ለሳራ ያጋጠማቸው ነገር አጋጠማቸው። ምንድነው እሱም? ርብቃን ሊወስዱ ተመኙ። ንጉሱም ልቡን ጣለ። ሌሎችም ሹማምንቶች እንዲሁ በተመሳሳይ ሁኔታ ምንህ ናት ብለው ጠየቁት። ሲጠይቁት አብርሃም እንዳለ ርብቃ እህቴ ናት አለ። እህቱ ናት ብለው እነሱ እንግዲህ አመቺ ጊዜ ይፈልጋሉ ማለት ነው። በልቡናቸው እህቱ ከሆነች ምንም ችግር የለ፣ ለኛ ልትሆን ትችላለች እያሉ እያሰቡ ሳለ ይስሐቅ ሚስቱ ርብቃን ሲዳራት
አቢሜሌክ በመስኮት ሆኖ ተመለከተ ይላል። ምን ሲላት ይላል መጽሐፍ ቅዱስ? ሲዳራት ይላል። ከዚያ በኋላ ይስሐቅን ጠራው። ምን ሆነ ነው ኃጢአት የምታመጣብን? ከኛ መሃል አንዱ ሚስትህን ሊተኛት ነበረ፣ አብሯት ሊተኛ ነበር ነው አነጋገሩ። ከኛ መሃል አንዱ ሚስትህን፣ ይህች ሴት ሚስት ናት፣ ስትዳሩ አይቻልም አለ። እና ምንድነው የሚያሳየን ይሄ ታሪክ? ለምን መዳራት ከሚስት ጋር የሚከናወን ተግባር እህት ናት ከማለት ይልቅ ምናልባት ፍቅረኛሞች ልትሆኑ ትችላላችሁ፣ ተጫጭታችሁ ይሆናል እንጂ ባልና ሚስት አይደላችሁም ለምን አይለው? እንደውም እንደ ተጫጩም አይነት አይደለም፣ እህት ናት። ይሄ ከማንም ከተጫጩት ሰዎች ጋር እንኳን የሚሆን ተግባር አይደለም። ይሄ ከእህትም ጋር የሚደረግ ነገር አይደለም። ይሄ ከሚስት ጋር ብቻ የሚደረግ ነጥሎ። ስለዚህ ሚስት ናት፣ ሚስትህን እኛ ወስደን ቢሆን ኖሮ ኃጢአት ይሆንብን ነበር። ኃጢአት ታመጣብን አሰብክ እንዴ? ምን ነው ለምን ዋሸ ብሎ ሲወቅሰው እናያለን። ስለዚህ ይህ ተግባር መከናወን ያለበት ባጭሩ ከሚስት ጋር ብቻ ነው። ያ ካልሆነ ክልክል መሆኑን ለማስገንዘብ ነው። ይህንኑ የሚያጠናክር የአዳምና የሔዋንን ታሪክ እንደጠቀስን ሁሉ ደግሞ ሌላ ምስጢራዊ ቃል እናመጣለን። ምንድነው እሱም? በመጽሐፈ ሳሙኤል ላይ የምናገኘው ዖዛ የተቀሰፈበት ነገር ምንድነው? እሱ ልብ በሉ። የእግዚአብሔር ታቦት በመታልፍበት ጊዜ በሰረገላ ሆና በክብር ተሸፍና ስለነበረ ይሄ ነገር ምንድነው የሚል ጥያቄ ተፈጠረበት። ዖዛ መንካት እንደማይችል መብትም ስልጣንም እንደሌለው ያውቃል። ታቦቲቱን የሚያከብሩ በዘመኑ የነበሩ ሌዋውያን ናቸው፣ ካህናት ናቸው። ነገር ግን እሱ መንካት ፈለገ። ከዛ ወደ መንደራቸው ሲደርሱ ሰረገላውን የሚስቡ ጥጆች ፋነኑ ይላል፣ ዘለሉ፣ ደስታ ተሰማቸው። የዚያን ጊዜ ለመንካት በቂ ምክንያት እንዳገኘ ታሰበው። ለምን ሲሉኝ አዝኜ እኮ አስቤ ነው፣ ለታቦቲቱ አስቤ ነው፣ እንዳትወድቅ ብዬ ነው፣ ልደግፍ ነው የሚል ምክንያት አቀርባለሁ። እኔ አሁን ሳወራው ረዘም ያለ ጊዜ ወስዷል። እሱ እኮ በቅጽበት ነው ያሰላው ይሄንን። እና እንደዛ አሰበና ከብቶቹ ሲፋነኑ ሄዶ ቀስ ብሎ ነካው ይላል። ሲነካው ወዲያው ተቀሰፈ ይላል። ቦታይቱ የዖዛ ስብራት ተብላ ተጠራች ይላል። ተመልከቱ። እና ሚስት ማለት ታቦት ናት። ይሄን ማወቅ ያስፈልጋል። መቅደስ ናት። ካህን ምን ቢማር፣ ምን ችሎታ፣ ምን ዕውቀት ቢኖረው አንድ ሰው ክህነት ካልተቀበለ ታቦት ለመንካት፣ ሌላው ቀርቶ ዲያቆናት ድቁና ተቀበለው ቅስና ሳይቀበሉ ያው ያለውት መስመር ላይ ነኝ በክህነት መስመር ስለሆነ ብለው ቄስ የሚነካውን ሁሉ አይነኩም። ታቦት ለመግሰስ እድል የላቸው ማለት ነው። ተመልከቱ። ይሄንን ያወቀ ሰው አጭቻታለሁ እኮ ብሎ ከሚስቴ ጋር ልተኛ ማለት ዲያቆን ነኝ እኮ ብሎ ታቦት ልንካ እንደማለት። ይሄን መገንዘብ ያስፈልጋል። ያን የነካ ምን ሆነዋል? ዖዛ ተቀስፏል። ወደ ሰው ሚስት የሚገባ እንዲሁ ነው፣ የሚነካትም ሳይቀጣ አይቀርም ያለው ጠቢቡ ሰሎሞን ለዚህ ነው። ወዲያው ምን ሆነ? ዖዛ ተቀጣ። እና ቅጣት አለው። ቅጣቱ ምን እንደሆነ እኛ አናቅም። እግዚአብሔር ነው የሚያውቀው፣ ፍርድ ስለሆነ ማለት ነው። ግን ወደ ኋላ ብንመለስ እና ብናየው
ከጋብቻ በፊት ሩካቤ የፈጸሙ ሰዎች በብዙ መንገድ እንደተቀጡ መረዳት ይቻላል። ያን መፈተሽ ያስፈልጋል ማለት ነውና ስለዚህ ሁለት ነጥቦችን አነሳን። አንድ መዳራት ለባለ ትዳሮች ነው፣ ይኸውም በይስሐቅና በሚስቱ በርብቃ ይታወቃል። ሁለተኛ በኦዛ ታሪክ ኦዛ ክህነት ሳይኖረው ታቦተ ጽዮንን ለመንካት በመዳፈሩ ምክንያት ምን ሆነ? ተቀሰፈ። ስለዚህ ሳይካኑ መቅደስ አይገባም፣ ቅስና ሳይቀበሉ ታቦት አይነካም፣ እንደዚሁ ሳያገቡ ከሚስት መድረስ ከባል መድረስ አይቻልም። ይሄ ስርዓት ሆኖ ተቀምጦልናል። ንጽህናን ጠብቆ በንጽህናው ወደ ጋብቻ ማምራት ይገባል የሚለውን ማጠናከሪያ ነጥብ ለማስቀመጥ ነው። እንግዲህ ከዚህ የሚቀጥለው መልእክት ምንድነው ያላችሁ እንደሆነ ትምህርታችን የወጣቶች ህይወት ነው። ወጣቶችና ፈተናዎቻቸው ወይም ጾሮቻቸው የሚለውን በዝርዝር እያየን ነው። ከወጣቶች ፈተና የመጀመሪያው እንግዲህ የፍትወት ወይም የዝሙት ሐሳብ ፈተና ነው። ያንን አያይዘን ነው ንጽህናን ስለመጠበቅ፣ ስለ ድንግልና፣ ከጋብቻ በፊት ሩካቤ እንደማይገባ መዳራትም እንዲሁ እያልን ያመጣ ነው ማለት ነው። አሁን በወጣትነት ደግሞ ከሚከሰቱ ነገሮች መካከል አንዱ ስለሆነው ስለ ህልመ ሌሊትና ተያያዥ ጉዳይ ደግሞ እናነሳለን ማለት ነው። መጀመሪያ ህልመ ሌሊት ምንድነው? ህልመ ሌሊት የሌሊት ህልም ማለት ነው። በሌሊት ብዙ አይነት ህልም ሊታይ ይችላል፣ የታወቀ ነው። ህልም በብዙ መንገድም ሊከሰት ይችላል። አባቶቻችን እንዳስተማሩን በመጽሐፍትም እንደተጻፈው ከእግዚአብሔር በቀጥታ የሚገኝ ህልም አለ፣ እግዚአብሔር የሚያሳየው ህልም አለ። ሁለተኛው ደግሞ ሰይጣን ራሱ ደግሞ የሚያሳየው ህልም አለ። እግዚአብሔር የሚያሳየው ህልም አረጋዊ ዮሴፍም በብሉይ ኪዳን የያዕቆብ ልጅ ዮሴፍም እንዳየው ያለ ህልም ነው። ሌሎችም ቅዱሳን በብሉይ በሐዲስ ህልም አይተዋል። ከእግዚአብሔር የተገኘ ህልም አይተው በዚያም ህልም ተመርተው የሚገባውን ሁሉ አከናውነዋል ማለት ነው። ዋናው ርዕሳችን ይሄ ስላልሆነ ወደዚያ አንገባም። ከሰይጣን የሚገኘው ህልም ሄሮድስ ያየው እንደነበረ ህልም ነው። ሄሮድስ ህልም ያይ ነበር እና ሰይጣን እመቤታችንና ልጇ ኢየሱስ ክርስቶስ በስደታቸው የት እንደደረሱ፣ የት እንደተደበቁ፣ የት እንደተቀመጡ ይነግራቸው ነበር። እሱም ሰራዊቱን እየላከ አስፈልጎ ሊገድላቸው ይጥር ነበር። ከሰይጣን የሚገኝ ህልም አለ። እስካሁንም ሰይጣን በህልም ያታልላል። በህልም ያታልላቸው ብዙዎች ናቸው። ስለዚህ ህልም በሚያዩበት ጊዜ ይሄ ከእግዚአብሔር ይሆናል ወይስ ከሰይጣን ነው እያሉ መመርመር ይገባል እንጂ ህልምን ህልም ስላየው የኔ ህልም ጠብ አይልም ብሎ ብቻ በህልም መመራት ተገቢ አለመሆኑን መገንዘብ ያስፈልጋል። ሌላው ህልም ከስጋ ባህሪ የተነሳ የሚታይ ነው። ስጋ ባህሪ ይደክማል፣ ይዝላል። እንደገና ደግሞ በሚበላው በሚጠጣው ተጽዕኖ ያድርበታል። ያ ደግሞ ጠባይን፣ እይታን ብዙ ነገር ሊያዛባ ይችላል። ሌላው ቀርቶ ህልማችንንም የህልም ሁኔታንም ሊያቀያየር ሊያለዋውጥ ይችላል ማለት ነው እና ይሄ ከሆርሞን ጋራ የተያዘ ሁኔታ ሊኖረው ይችላልና ስለዚህ ለምሳሌ ስጋ ተፈጥሮ ከአራቱ ባህሪያት ከነፋስ፣ ከእሳት፣ ከውሃ፣ ከመሬት ስለሆነ ከነዚህ አንዱ ሲበረታ ይላሉ አባቶቻችን። ሲበረታ የህልሙ አይነት ለምሳሌ በእሳት ሲነድ፣ ሲቃጠል፣ እሳት ሲጨብጡ፣ እሳት ሲያቃጠል ሊታይ ይችላል ያ የበረታ እንደሆነ። ወይም ደግሞ ውሃ ሲወስድ፣ ሲዋኙ፣ ሲታጠቡ ሊታይ ይችላል በውሃ ባህሪ። በነፋስም ሲንሳፈፉ፣ ሲበሩ ሊታይ ይችላል እና ደግሞ ባፈር ባህሪ ደግሞ
እንደ አፈር ሲናድ ሲቀበሩ ሲሞቱ ሊታይ ይችላል ብለው ያብራሩታል ማለት ነው። እና ከዕለት ተግባራችንም የተነሳ ህልም ሊታይ ይችላል። ከዕለት ተግባራችን ማለት ቀን ላይ እንዴት ውለናል እና ምን ተጽኖ ምን ጫና ደርሶብናል። የሚያስፈራ ነገር ካየን የሚያስፈራ ነገር በህልማችን ስንቃዥ ልናደር እንችላለን ማለት ነው። እንዲህ ያሉ ሁኔታዎች ይኖራሉ። ለዚህ ነው ጠቢቡ ሰሎሞን በመጽሐፈ መክብብ ላይ ከስራ ብዛት ከድካም ማለት ነው ህልም ይታያል በማለት መጽሐፈ መክብብ ምዕራፍ 5 ቁጥር 3 ላይ ተናግሯል። ከስራ ብዛት ህልም ይታያል ከደከምንበት ነገር። ህልመ ሌሊት ሲባል በቤተ ክርስቲያን እንግዲህ በህልም ብዙ ነገር የሚታይ ቢሆንም በዋናነት ህልመ ሌሊት አጋጥሞኛል ወይም ሳልም አድሬያለሁ ቢል አንድ ሰው የፍትወት ሐሳብ በህሊናዬ ተፈጥሮ ወይም ደግሞ በህልሜ ሩካቤ ፍትወት ስፈጽም ፈቃዴን ስፈጽም አድሬያለሁ ማለት ነው ተብሎ ይፈታል ማለት በቀላሉ የሚያግባባ ቃል ነው ህልመ ሌሊት ሲባል ማለት ነው። ህልመ ሌሊት ሐሳቡ ሰፊ ነው፣ ግን በአመዛኙ ሲታይ ህልመ ሌሊት ህልመ ጽምረት ይባላል። የመጣመር አንድ የመሆን በስጋ የመያያዝ ሩካቤ መፈጸም ህልም ማለት ነው እና ያ ህሱም ህልም ሊባል ይችላል። መጥፎ ህልም እንደማለት ነው እና ጸዋግ ህልም ሊባል ይችላል። ክፉ ህልም እንደማለት ነው። እንዲህ ያለ ስያሜ ይዞ በመጽሐፍት ሰፍሯል። በአጭሩ ግን ሰው በህልሙ እንዲህ ያለ ነገር ሊያይ ይችላል፣ ሊያጋጥመው ይችላል። ይሄ መቼ ነው የሚሆነው? ግን በጉልምስና ለፍትወት ከደረሰ በኋላ ነው ይሄን የሚሆነው እና አንዱ ይሄ ነው። ህልም ሲያይ በህልሙ እንግዲህ ሩካቤ የሚፈጽም ከሆነ ሰው ያ ህልም ሰው ሲነቃ ምንም ምልክት ሳሳይ ህልም ነው ህልምልም ይባላል፣ ይጠፋል። የሩካቤ ህልም ሲሆን ግን ይለያል። ለምሳሌ ወንድ ሲሆን ፈሳሽ ከሰውነቱ ወጥቶ ሊያገኘው ይችላል። ህልም ነው ያየው፣ ግን ተግባራዊ ነገር። ህፃናት ደግሞ ህፃን ቢያለው ሲሸኑ ሊሆን ይችላል የሚያዩትና ግን ልብሳቸው ላይ ይሸናሉ ህፃናት ደግሞ እና ለምን እንደደረሰ ወጣት ስላልሆኑ ማለት ነው። እና ይሄንን ከግምት ውስጥ ማስገባት ያስፈልጋል። በእርግጥ እንዲህ ያለ ህልም ሳይታይም ማለት የሩካቤ ተግባር ህልም ሳይታይ ከሰውነት ፈሳሽ ወጥቶ ሊያድር ይችላል አንድ ሰው እና ምንም አላየውም ያየውት የለም፣ ግን ዘራ ብእሲ በልብሴ ላይ አይቻለው ሊል ይችላል ማለት ነው አንድ ወጣት። ይሄ ስለ ወንድ ነው። ስለ ሴትም አለ ህልመ ሌሊት በሴትም ያለ ነገር መሆኑን ግን መርሳት የለብንም። እና አሁን በአመዛኙ ወንድን መሰረት አድርገን ነው ምንናገረው፣ ምንም ህልሙ በሴትም ያለ ቢሆን ማለት ነው። ከሰውነት ፈሳሽ ነገር ስለመውጣት በኦሪት ዘሌዋውያን ምዕራፍ 15 ከቁጥር 1 እስከ 33 ባለው ሰፋ ባለ ሁኔታ ተቀምጧል ማለት ነው። ይህ ሲሆን በዛው በብሉይ ኪዳን ሥርዓት አለ፣ መደረግ ያለበትና የሌለበት ነገር አለ ማለት ነው። በህልም እንዲህ ያለ ህልም ያየ ወይም ደግሞ ከህልምም ውጭ ቢሆን ግን አንድ ሰው አንድ ወንድ ወጣት ዘራ ፍሶ ቢያድር ማድረግ ያለበትና የሌለበት ነገር ተብሎ በመጽሐፍ የተጻፈ ሥርዓት የተሰራለት ነገር ስለሆነ ያንን በሚገባ መረዳ ሥርዓት አውቆ ሥርዓት ለመፈጸም እንዲረዳን ነው፣ ለሌላ አይደለም። ይሄንን መገንዘብ ያስፈልጋል። ኃጢአት ነው ወይ የሚል ጥያቄ ሊኖር ስለሚችል መጀመሪያ እሱን እናብራራ። ህልመ ሌሊት ኃጢአት ነው? ሰው አውቆ ያላደረገው ነው፣ ተኝቶ ነው፣ በእንቅልፍ ልብ ነው።
እና በህልሙ ይሄንን ተግባር ሲፈጽም ቢያድር ኃጢአት ይሆንበታል የሚል ጥያቄ ሊነሳ ይችላል። በመጀመሪያ ይሄንን መልስ ለመመለስ መጽሐፈ መነኮሳት የሚለውን እናንብብ። ሰይጣን እንዴት በህልም እንደሚዋጋ በህልም ጭምር መቼም ሰው ይተኛል አይደል? ሰይጣን ግን አይተኛም። ስለዚህ በእውን ብቻ ሳይሆን ሰይጣን በሌሊት በህልማችንም ሊዋጋን ይመጣል ማለት ነው። እና መጽሐፈ መነኮሳት ሰውን ይትቃተልዎ ሰይጣናት በመዓልት በህሊና ትኩያት ይላል። ሰይጣናት አጋንንት ሰውን በቀን በክፉ ሐሳብ ይዋጉታል ወበሌሊት በአህላማት ህሱማት ይላል። ሌሊት ደግሞ በክፉ ህልም ማለት ህልመ ጽምረት እንዳልነው ቅድም እንደገለጽነው በህልመ ሌሊት ወይም ደግሞ ፍትወታዊ በሆነ ጾታዊ በሆነ ፈተና በሌሊት ይዋጉታል። ስለዚህ ሰይጣን የሚዋጋን በሁለት ጊዜያት መሆኑን አየን ማለት ነው። አንደኛ በቀን በክፉ ሐሳቦች ይዋጉናል፣ ክፉ ያሳስበናል፣ ወደ ክፉ ይመራናል። በህልምም ደግሞ እንደዚሁ ክፉ ህልም በማሳየት አጋንንት ሰውን ይዋጋሉ። በቀን በህሊና ይዋጉናል ላልነው በዚሁ በትምህርታችን ታስታውሱ እንደሆነ በሉቃስ ወንጌል ላይ ጌታውን አሳልፎ እንዲሰጥ ሰይጣን ወደ ይሁዳ ልብ ህሊና አይምሮ ሐሳብ ካስገባ በኋላ የሚል ቃል በሉቃስ ወንጌል ምዕራፍ 22 ላይ አንብበናል። ሰይጣን ክፉ ሐሳብ ወደ ሰው ያስገባል። በህልምም ጭምር ደግሞ ክፉ ሐሳብ ያመጣል ማለት ነው። እና እንዲህ አድርገው አጋንንት ሰውን ይዋጉታል። ከዚያ እንግዲህ አሁን ማብራሪያችን ምንድነው? ህልመ ሌሊት ኃጢአት ነው ወይስ አይደለም የሚለውን ለመመለስ ነው። ሰይጣን በመዓልትም በሌሊትም ይዋጋል። ይቀጥልና መጽሐፈ መነኮሳት እንዲሁም ዘይትቀበል በመዓልት ስህተታተ ፍትወት ውስተ ልቡ ወኢይከስታ ወለዝንቱ ህሊናቲሁ ወአህላማቲሁ ወፍትወታቲሁ ርኩስት ተታሰብ ሎቶ ኃጢአተ ይላል። ምን ማለት ነው ይሄ? ዘይትቀበል በመዓልት ስህተታተ ፍትወት ማለት እነዚህ የተሳሳቱ ክፉ ሐሳቦችን በቀን የሚያስተናግድ ሰው ያን የሚቀበል ማይቃወም ማያማትብ ማይጸልይ ከዚህ ልሽሽ የማይል ሰው ካለ በሌሊት የሚያየው ክፉ ህልም ኃጢአቱን ይቆጠርበታል። ሎጂኩን በደንብ መመልከት ያስፈልጋል። አሁን አንዳንድ ሰዎች በህልም የማየው ክፉ ነገር ኃጢአት ነው የሚሉት እኔ ኢንቮልቭ አላረኩም ተኝቻለሁ ፈልጌ ያረኩት ነገር አይደለም እንዴት ኃጢአት ሊሆንብኝ ይችላል ለማለት ነው። ስለዚህ በቀን ክፉ ፈተና ገጥሞ በቀን ማትቃወመው ከሆነ በሌሊት የምታየው ኃጢአት ነው ስለተኛው ነው እንጂ ቃወመው ነበር ለማለት ድፍረት የለህም። አንደኛ። ሁለተኛ በቀን አይተ ያልተቃወምከው ክፉ ሐሳብ ውጤት ሊሆን ይችላል በሌሊት የምታየው። ከዚህ ተነሳ አይ ተኝቼ ያየሁት እንዴት ኃጢአት ይሆንብኛል ብለ እግዚአብሔርን ልትወቅሰው ፍርደ ገምድል ልታደርገው አትችልም በማለት ነው የሚያቀርብልን ማለት ነው አመክንዮውን። እና ስለዚህ በቀን ይሄን አይነት ክፉ ሐሳብ የሚቀበልና በደስታ የሚያስተናግድ ሰው በህልሜ ያየሁት አይቆጠርብኝ ሊል አይችልም ነው መሰረተ ሐሳቡ። እንደገና ይጨምራል ደግሞ ወይጻሙ ውስተ ንስሐ ወይሐስስ እግዚአብሔር ስርየተ አበሳቲሁ ዘቀዳሚ ወለዝንቱ አህላማቲሁ መስቆርርት ተታሰብ ሎቱ ኃጢአተ ተታሰብ ቦቱ ለማለት ነው። ሎቱና ቦቱ ኃጢአት ሆና ትታሰብለታለች ሳይሆን ትታሰብበታለች። ኃጢአት ሆና ትታሰብበታለች። እና ምን ማለት ነው? ግዙንና ወይጻሙ ውስተ ንስሐ ማለት በንስሐ ማይደክም ማለት ነው። ንስሐ ማይገባ ኃጢአትን ማይቃወም ወይሐስስ እግዚአብሔር ስርየተ አበሳቲሁ
ዘቀዳሚ ለቀደመ ኃጢያቱ ስሬትን ከእግዚአብሔር የማይለምን ኃጢያትን የማይቃወም በንስሐ የማይቃወም ሰው ተመልከቱ እና እንዲህ ላለው ሰው አህላማቲሁ መስቆርር ትታሰብ ሎቱ ኃጢያቶና ትታሰብበታለች። ስለዚህ የሌሊት ህልማችን ኃጢያት ሆና እንዳትታሰብብን ከፈለግን አንደኛ በመዓልት በቀን ንቁ በሆንበት ሰዓት እንደዚህ ያሉ ተግባራትን የማንቀበል በደስታ ማናስተናግድ የምንቃወም ካጋጠመን ተመልከቱ ገልጠን ንስሐ የምንገባ መሆን አለብን ማለት ነው። እና ዘይትቀበል በመዓልት ስተታተ ፍትወት ውስተ ልቡ ወኢይከስታ በንስሐ የማይገልጣት ማለት ተቃውሞ እንዲሰርቻለሁ ብሎ ተቃውሞን በንስሐ እስከ መግለጥ ደርሶ ካላሳየ ይቆጠርበታል። እንደገና ነው በንስሐ ካልተጋ ለቀደመ ኃጢያቱ ይቅርታ ካልጠየቀ ስሬት ካልፈለገ ከእግዚአብሔር በቃ እንደተስማማ ነው የሚቆጠረው ነው። በሌላ አነጋገር ዝም ያለ እንደተስማማ ይቆጠራል ማለት ይሄን ጊዜ ነው አያችሁ። እና ኃጢያት ነው ወይ ለሚለው በእነዚህ ምክንያቶች ኃጢያት ይሆናል። እኛ በቀን ለዚያ የሚቀሰቅስ ነገር ስንተገብር ውለን ያየነውን ህልም የኛ አይደለም ልንል አንችልም ነው ባጭሩ። ስለዚህ ከዚህ ውጭ ከሆነ ግን ንስሐ ለገባ ሰው ኃጢያትን ለሚቃወማት ሰው እንዲህ ላለው ሰው በምን ምክንያት እንደመጣ አናቅም ልንፈርድበትም አንችልም። እንዲህ ያለ ህልመ ሌሊት በጣም የሚያስቸግራቸው ሰይጣን የሚዋጋቸው ሰዎች አሉ። እነሱ ግን በጣም የሚያዝኑ የሚቆጩ የሚጸጸቱ 10 ጊዜ ንስሐ የሚገቡ ሰዎች አሉ። ተቸገርኩ በህልመ ሌሊት የሚሉ እና እንዲህ ባሉቱ መፍረድ አንችልም። ምክንያቱም እኛ አናቀው ልንመክር እንችላለን በተጻፈው መሰረት። ግን በተመከሩትም ሄደው ደግሞ ነፃ መሆን የማይችሉ ሰዎች አሉ። ያ ማለት እንግዲህ ወይ አገልግሎታቸውን ለማቋረጥ ተስፋ ለማስቆረጥ በመሳሰለው ምክንያት ሊሆን ይችላል። ይሄንን የሚጋብዝ አንድ ማለት ግልጽ የሚያደርግ አንድ ታሪክ ማምጣት ጥሩ ነው። ገድለ አቡነ ሀብተ ማርያም ላይ የተጻፈ ነው። የእመቤታችን በዓል ነበርና ቅዳሴ አለ። ቅዳሴውን በጣም ያስደንቃል። አቡነ ሀብተ ማርያም እንዲቀድሱ እመቤታችን ፈለገች ይላል። የሚገርም ታሪክ ነው። ቅዳሴውን እሳቸው እንዲቀድሱላት ፈለገች። ምን ያሉ አባት ናቸው። እና ከዚያ ቅዳሴውን ለመቀደስ የተሰናዳውን ካህን ህልመ ሌሊት አገኘው ይላል። ይሄ ስለሆነ እኔ ቅዳሴ ልገባ አልችልም፣ ድቀት ገጥሞኛል፣ ህልመ ሌሊት ታይቶኛል አሉ ካህኑ። ይሄን በድለው ይሄን አጥፍተው እንዲሁ ነው የሚል ታሪክ የለም። ያልተፈረደባቸውን ቄስ ልንፈርድባቸው አንችልም መጽሐፍ ያላለው አያችሁ። ስለዚህ ይሄ የሚያሳየው የቄሱን ድካም ወይም ጉድለት ኃጢያት ሳይሆን የአቡነ ሀብተ ማርያምን ክብር ብቻ ነው የሚያሳየው። እና አቡነ ሀብተ ማርያም ያን ቅዳሴ እንዲቀድሱ ለምክንያት ብቻ የመጣ ነው ማለት ነው። እና በዚህ ምክንያት እሳቸው ሳይቀድሱ ቀሩ። አቡነ ሀብተ ማርያም ግን ቅዳሴውን ቀደሱት። ስለዚህ እንዲህ ባለ ፈተና ውስጥ ያለን ሰው ሊፈርዱበት አይገባም። አስፈላጊ ምክር ካለ የሚቻል የሚሰጥ ካለ መምከር፣ አቅጣጫ ማሳየት ከሆነ ማሳየት፣ ከዚያ ያለፈውን እግዚአብሔር ያውቃል ማለት ይገባል። እና ባላወቅነው ነገር ብዙ ምርምር ውስጥ መግባት አስፈላጊ አይደለም። ከዚያ ለመውጣትስ ምን እናድርግ? ስርዓቱስ ምን ይመስላል? ምን ሊረዳን ይችላል? ማለት ከህልመ ሌሊት ልንድንን የምንችልበት መንገድ አለ ይሆን ካልን አንዳንድ ነጥቦች ልናነሳ እንችላለን። አንደኛ አብዝቶ አለመብላት አለመጠጣት ነው እንደ እውነት ለመናገር። እና የመጀመሪያው ነገር አብዝቶ መብላት እንደውም ኃጢያት መሆኑን መጽሐፍ ቅዱስም ተናግሯል። አስደናቂው ነገር
ብዙዎቻችን የሰዶም ኃጢአት ሲባል የሰዶምና የገሞራ ኃጢአት ወደ አይምሮአችን የሚመጣ ነገር አለ። ዝሙት ነው። እንደውም ደግሞ ከግብረ ዝሙትም በአይነቱ ለየት ያለ በተመሳሳይ ጾታ ዘንድ የነበረ ግንኙነት ነው ሰዶም ገሞራ ሲባል ወደ አይምሮአችን የሚመጣው ማለት ነው። ነብዩ ሕዝቅኤል ግን እጅግ በጣም አስደናቂ በሆነ ሁኔታ ነው የሰዶምን ኃጢአት የገለጠው። ምን ብሎ ነው ካላችሁ ዝንቱ እቱ ኃጢአታ ለሰዶም እህትኪ ኢየሩሳሌምን ሲገስጻት የእህትሽ የሰዶም ኃጢአት ምን ነበር ይላል። መጀመሪያ ይጠይቅና ከዛ የሷማ ኃጢአት ምን ነበረ ካልሽ ይሄ ነበራ ይልና ትንቢተ ሕዝቅኤል ላይ ላንብብላችሁ ምዕራፍ 16 እንዲህ ይላል። ትንቢተ ሕዝቅኤል ምዕራፍ 16 ላይ እንዲህ የሚል ቃል እናገኛለን። የእህትሽ የሰዶም ኃጢአት ይህ ነበረ ካለ በኋላ አንደኛ ትዕቢት ይላል። አይገርምም? የሰዶም ኃጢአት ትዕቢት። ሁለተኛሳ እንጀራን መጥገብ ጽጋብ እንጀራን መጥገብ። ከዛ በኋላ ሶስተኛ መዝለልና ስራ መፍታት በእርሷና በሴቶች ልጆቿ ነበረ። የችግረኛውንና የዳውን እጅ አላጸናችም። ስስት፣ ንፍገት፣ ችግረኛን አለማሰብ ነበር ይላል። እኛ ምናውቀው ኃጢአት እዚህ አልተጻፈም። ምንድነው ያልን እንደሆነ ምንጩ ነው የተጻፈው። የዛ ኃጢአት ምንጭ ሰው ስራ ከፈታ በቃ ዝም ብሎ ሲጫወት ከዋለ ጉዳይ ከሌለው ጥጋብ ካበዛ ከዘለለ ከደነሰ ከጨፈረ ከዚህ ውጭ ምን ይሆናል? ምንም ሐሳብ ከሌለበት ማለት ነው። እና ይሄንን ነው የሚነግረን። ስለዚህ አሁን የዚህ ፊልም ሲያዩ ውለው ረሃብ የለ ጥም የለ ጾም የለ ሲዝናኑ ውሎ በስራ መትጋት የለ በሐሳብ መጠመድ የለ ኃላፊነት መሸከም የለ እና እንዲህ ካለ እንኳን ከልመ ሌሊት ከተግባሩስ እንኳን ከልመ ሌሊት ከግብረ ሰዶምስ መዳን ይኖራል ያን ለማለት ነው። እና ስለዚህ ይሄንን በሚገባ መረዳት ይገባል ለማለት ነው። እና ህልመ ሌሊት ኃጢአት ይሆናል አይሆንም ሚለውን ስናብራራ እንግዲህ ንስሐ የሚገባ ሰው ራሱን የሚጠብቅ ሰው እንደ እውነቱ ለመናገር ኃጢአት ሆኖ አይቆጠርበትም ብለናል። እና ከዚያ ባለፈ ግን ኃጢአትን የማይቃወማት ሰው ኃጢአት ሆኖ እንደሚቆጠርበት እንድናቅ አብራርተናል። አንድ ነጥብ እናነሳና ይህን ክፍለ ጊዜ ትምህርታችንን እናጠቃልላለን። አንድ ሰው ራሱ ሰይጣን እግዚአብሔርን የጠየቀው ጥያቄ ነው እና ከእግዚአብሔር ጋር የተናገረው ንግግር ተጽፏል ማለት ነው በመጽሐፈ መነኮሳት። ምን ይላል? ያንተ ወዳጆች ምንም እንደው ጎበዝነን ቢሉ በጾም በጸሎት ቢጋደሉ ባጣ በህልመ ሌሊት እንኳን አስታቸዋለሁ ይላል ሰይጣን ማለት ነው። ባጣ ከዛ እግዚአብሔር ይመልስለታል እና ምንም ሌላ ነውር ያልተገኘባቸውን ህልመ ሌሊት ቢያዩ ኃጢአት እንደማይሆንባቸው እግዚአብሔር እንዴት አድርጎ ለሰይጣን እንደመለሰ ጭንጋፍ አባቱን ይወርሳል እንዴ ብሎ ጠየቀ እግዚአብሔር። ጭንጋፍ ማለት እንግዲህ በህይወት ያልተወለደ ልጅ ማለት ነው። የጨነገፈ ያለ ጊዜው የወረደ ከማህፀን አባቱን ይወርሳል ወይ? አሁን ይሄ አድጎ ሰው ሆኖ የአባት ርስቱ ጉልት ይገባኛል ይላል አይልም። የኔ ወዳጆች ቅዱሳን በህልመ ሌሊት ቢያዩ
እንደዚያ ጭንጋፍ ነው እዳ ሆኖ አይቆጠርባቸውም ብሎ መለሰለት ይላል። ምልልሱን የሰይጣንና የእግዚአብሔር ነው። በጣም ይደንቃል። ከኢዮብ በመጽሐፈ ኢዮብ እግዚአብሔርና ሰይጣን ካደረጉት ንግግር ጋር አዛምዶ ማየት ይገባል። እንዴት ሰይጣን ደፍሮ ጠየቀ፣ እንዴትስ እግዚአብሔር ራሱን አዋርዶ ለሰይጣን መለሰለት እንዳንል ብቻ የእግዚአብሔር ሐሳብና የሰይጣን ሐሳብ ምን እንደሆነ ተገለጠ ማለት ነው። ሰይጣን ማሳት ቢያቅተው በህልማችን ስተን ሊከሰን ይወዳል። እግዚአብሔር ደግሞ ራሳችንን ጠብቀን ከኖርን በህልማችን በመናደርገው ድርጊት እንደማይፈርድብንና የህልሙን ኃጢአት አድርጎ እንደማይቆጥርብን ከዚያ ውጭ ከሆነ ግን ህልሙም ኃጢአት እንደሚሆንብን የሚያስረዳ ነው። ይቆየን። የሰማነውን በልቦናችን ጽላች ጻፈልን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። አሜን።